ፈጽሞ ተስፋ የቆረጣችሁበትና መውጫ ያጣችሁበት ወቅት ገጥሟችሁ ያውቃል? እንደ ግድግዳ ከፊታችሁ የቆመ ትልቅ ችግር፣ የማይቻል የሚመስል ህልም፣ ወይ ደግሞ ምንም ያህል ብትገፉት የማይነቃነቅ ሁኔታ። ነገር ግን በዚህ ሁኔታ ውስጥም ሆነን አብዛኞቻችን አሁንም መግፋታችንን እንቀጥላለን። ራሳችንን በግትርነት እናደክማለን። መቆጣጠር በማንችለውን ጉዳይ ላይ እንበሳጫለን። እናም ሕይወት ለምን ፍትሃዊ አልሆነችልንም ብለን ወደ ፈጣሪያችን እናማርራለን። ጥቂቶች ግን ለጊዜው መታገላቸውን ያቆማሉ። ወደ ኋላ አንድ እርምጃ ያፈገፍጋል። እናም ቆም ብለው ዙሪያቸውን ይቃኛል። በድንገት ማንም ያላስተዋለው መውጫ መንገድ ይገለጥላቸዋል። ይህ ማጂክ አይደለም። ይህ አይቻልምን ወደ ይቻላል የሚቀይር የዝምተኛና የረቂቅ ብልህነት ውጤት ነው። ዛሬ ወደ ምስጢራዊው የሬቨን ዓለም እንገባለን። ወደዚያ የጥቁር ክንፎች ባለቤት፣ የህልውናና የዝምተኛ ብልህነት መምህር። ግትር ከሆነ ትግል ይልቅ በብልሃት ማሸነፍ ለምትፈልጉ ሁሉ ይህ ጉዞ አዲስ በር ይከፍትላችኋል። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የምታገኙት እውነት መኖራቸውን እንኳን የማታውቋቸውን አዳዲስ የህይወት በሮች ሊከፍትላችሁ ይችላል። በስዊድን ደኖች ውስጥ ሳይንቲስቶች ለሬቨኖች አንድ ከባድ ፈተና አቀረቡ። ወፎቹ አንድን ልዩ ምልክት ወይም ቶከን በመስጠት ተወዳጅ ምግባቸውን መግዛት እንደሚችሉ አስተማሯቸው። ከዚያም የምግብ ሳጥኑን ደብቀው ለወፎቹ ሁለት ምርጫ ሰጥቷቸው፣ አንደኛው አሁኑኑ የሚበላ ትንሽ ምግብ ሲሆን፣ ሁለተኛው ምርጫ ደግሞ ያንን ልዩ ምልክት ወይም ቶከን ብቻ መያዝ ነበር። የሚገርመው ከ90 በመቶ በላይ የሚሆኑት ሬቨኖች አሁኑኑ የሚበላውን ምግብ ትተው ቶከኑን መረጡ። ከአንድ ሰዓት በኋላ የምግብ ሳጥኑ ሲመለስ ቶከኑን ሰጥተው ትልቁን ሽልማታቸውን ተቀበሉ። ይህ የሚያሳየው ሬቨኖች ልክ እንደ ሰው ልጅ የነገውን ዛሬ የማየትና ጊዜያዊ እርካታን ለትልቅ ስኬት የመሰዋት ረቂቅ ብቃት እንዳላቸው። ይህ የሬቨን የመጀመሪያው ትምህርት ለነገ ማቀድ፣ ፎርዋርድ ፕላኒንግ፣ የነገውን ዛሬ ማየትና በጥበብ መመልከት። ብዙዎቻችን የምንኖረው ለዛሬ ቅጽበት ብቻ፣ ለነገ ዋጋ የሚያስከፍለን ቢሆንም አሁን ደስ የሚለንን ነገር ማድረግ እንመርጣለን። ሬቨን ግን እውነተኛ ኃይል ያለው በረጅም ጊዜ ጉዞ ውስጥ እንደሆነ ያስተምረናል። ዛሬ የምታደርጉት እያንዳንዱ ትንሽ ምርጫ ለነገ ታላቅ ስኬት መሰረት የመሆን አቅም አለው። ጊዜያዊ እርካታን ለዘላቂ ስኬት አሳልፎ የመስጠት ብቃት መፍጠር ይኖርባችኋል። ዛሬ የምትዘሩት ጥረት ነገ ታላቅ ፍሬ ሆኖ እንደሚመለስ እመኑ። ተመራማሪዎች ሬቨን ባለበት ቤት ውስጥ አንድ ቀጥ ያለ ሽቦና በጠባብ ዕቃ ውስጥ ያለ ምግብ አስቀመጡ። ሬቨኑ ምግቡን ለማውጣት ሽቦው መታጠፍ እንዳለበት ተረዳ። ነገር ግን የታጠፈ ሽቦ በአቅራቢያው አልነበረም። ሬቨኑ ቀጥ ያለውን ሽቦ በአፉ ይዞ አንድ ድንጋይ ስንጥቅ ውስጥ ከተተው። ከዚያም በኃይል ጎትቶ እንዲታጠፍ አደረገው። በዚህም የራሱን መሳሪያ መፍጠር ቻለ። ያንኑ የፈጠረውን መሳሪያ ተጠቅሞ ምግቡን አወጣ። ይህ የሬቨን ሁለተኛው ትምህርት የፈጠራ ብልሃት ወይም ቱል ኢኖቬሽን፣ ያሉትን ውስን ነገሮች ወደ ትልቅ መፍትሄ የመቀየር ጥበብ። እኛ ብዙ ጊዜ በቂ መሳሪያ የለኝም፣ ገንዘብ የለኝም ወይም ዕውቀት የለኝም በማለት እናማርራለን። ሬቨን ግን ያላችሁን ትንሽ ነገር እንዴት ለተገቢው አገልግሎት አስተካክሎና ቀርጾ ለግብ ማዋል እንደሚቻል ያስተምራል። የሌላችሁን ነገር ከመቁጠር ይልቅ በእጃችሁ ያለውን ነገር እንዴት ወደ መፍትሄነት መቀየር እንደምትችሉ ማሰብ ይኖርባችኋል። ዛሬ በእጃችሁ ያለና ወደ ትልቅ መሳሪያነት ሊቀየር የሚችል ያ ቀጥ ያለ ሽቦ በብልሃታችሁ አማካኝነት ታላቅ በር እንደሚከፍትላችሁ እርግጠኛ ሁኑ። ሬቨኖች የሰውን ፊት ለዓመታት ያስታውሳል። የጎዷቸውን አይረሱም፣ የረዷቸውንም ይጠብቃሉ። ግንኙነቶችን ይገነባሉ፣ እንደ አስፈላጊነቱ ይመራል፣ ይጫወታል፣ ልጆቻቸውንም ያስተምራሉ። ይህ የሬቨን ሶስተኛው ትምህርት ስትራቴጂያዊ ግንኙነት ወይም ሶሻል ኢንተለጀንስ፣ ማህበራዊ ህይወትን በጥበብና በረቂቅነት መምራት። ሬቨን ማንን መቅረብና ከማን መራቅ እንዳለበት በደቂቃዎች ውስጥ ይለያል። እውነተኛ ብልህነት ቁጥሮችን መደመር ወይም መረጃዎችን ማከማቸት ብቻ አይደለም። ይልቁንም ሌሎችን መረዳት፣ ከቃላቶቻቸው በስተጀርባ ያለውን ድብቅ ፍላጎት ማንበብና አጋሮችን በጥበብ መምረጥ ነው። ልብ በሉ፣ በዙሪያችሁ ካሉ ሰዎች መካከል ለቀጣዩ ታላቅ ስኬታችሁ እንደ መሰላል የሚሆኑ የነፍሳችሁን ብርሃን አይተው አቅጣጫ የሚያሳዩአችሁ ቁልፍ ሰዎች እንዳሉ ሁሉ በዝምታና በደግነት ጭንብል ተሸፍነው ወደ ኋላ የሚጎትቷችሁ፣ ህልማችሁን የሚሰርቁና ጉልበታችሁን የሚመጡ ጥላዎች ሊኖሩ ይችላሉ። ማንን ወደ ውስጠኛው የህይወት ክበባችሁ እንደምታስገቡና
የነፍሳችሁን ምስጢር ለማን እንደምታጋሩ የመለየት ብርቱ ብልሃት በውስጣችሁ መፍጠር ያስፈልጋል። ሕይወት አጭር ናት፣ ጉዟችሁም እጅግ ውድ ነው። ስለዚህ ግንኙነቶቻችሁን እንዲሁ ለጊዜ ማሳለፊያ ብቻ ሳይሆን ለእድገታችሁ እንደ ማፋጠኛና እንደ ታላቅ ግባት ተጠቀሙባቸው። በትክክለኛ ሰዎች መከበብ ግማሽ ድል እንደሆነ አትዘንጉ። ሬቨን ብቻውን ለረጅም ርቀት የመጓዝና በራሱ የመመካት ልዩ ተፈጥሮ አለ። ብዙ ጊዜ ቁራዎች በመንጋ ሲታዩ፣ ሬቨን ግን በብቸኝነት ተራራዎችን ሲያቋርጥ ይታያል። ይህ የሬቨን አራተኛውና ረቂቁ ትምህርት ነው፣ የብቸኝነት ጥንካሬ ወይም ሰልፍ ሪላያንስ ኢን ሶሊቲዩድ። ሬቨን ራሱን ለማግኘትና ከራሱ ጋር ለመወያየት ከጩኸት ይልቃል። እናንተም በሕይወታችሁ ሁል ጊዜ ከሰዎች ጋር መሆን ጥንካሬ ሊመስላችሁ ይችላል። ነገር ግን እውነተኛው ብልህነት የሚጸነሰው በብቸኝነት ውስጥ ነው። ሬቨን በዝምታ ውስጥ ራሱን እንደሚመረምር ሁሉ እናንተም ከዓለም ጫጫታ ወጣ ብላችሁ የራሳችሁን ድምፅ መስማት የምትችሉበት ሁኔታ መፍጠር ይኖርባችኋል። በብቸኝነት የምታሳልፉት ጊዜ የሽንፈት ሳይሆን ውስጣዊ ጥንካሬያችሁን የምታሳድጉበትና ማንም የማይጋራችሁ ልዩ ራዕይ የምትቀርጹበት የዝግጅት ወቅት ነው። አስፈላጊ በሆነበት ወቅት ብቻችሁን ለመቆም አትፍሩ፣ ምክንያቱም ታላላቅ ውሳኔዎች የሚወለዱት በዝምታ ውስጥ ነው። በመጨረሻም ሬቨን አንድ ጥልቅ እውነት ያስተምረናል። እውነተኛ ኃይል የሚደበቀው በዝምታ ውስጥ ነው። ራሱን አያስተዋውቅም፣ አይፎክርም፣ በአርምሞ ይመለከታል፣ ይጠብቃል፣ እናም ትክክለኛው ሰዓት ሲመጣ ይተገብራል። ሮማዊው ፊሎሶፈር ኤፒክቴተስ ወደ ደስታ የሚያደርሰው አንድ መንገድ ብቻ ነው፣ እሱም ከኛ ቁጥጥር ውጭ ለሆኑ ነገሮች መጨነቅን ማቆም ነው ይለናል። ሬቨን ይህንን እውነት ይኖርባል። ማዕበሉን መቆጣጠር አይችልም፣ ነገር ግን ለሁኔታው የሚሰጠውን ምላሽ ይቆጣጠራል። ይህ ዝም ያለ ብልህነት ነው፣ በጩኸት ሳይሆን በጥበብ የመትረፍ ዘዴ። ሬቨን የሚያሸንፈው በጉልበት ሳይሆን ሌሎች ማየት የማይችሉትን በማየትና ሌሎች ሲቸኩሉ በመታገስ ነው። ዓለምን በመታገል ሳይሆን ዓለምን በጥበብ በመጠቀም ነው። አሁን የሬቨን አስተሳሰብ በውስጣችሁ አለ። ከመተግበራችሁ በፊት አስተውሉ። ለነገ ዛሬ ዕቅድ ይኑራችሁ። በትናንሽ እርምጃዎች ግንባታችሁን ቀጥሉ። ግንኙነቶቻችሁን በጥበብ ምረጡ። ብቸኝነታችሁን በውስጣዊ ብስለት ተጠቀሙበት። እነዚህ ከሬቨን የምንማራቸው ጥበቦች ናቸው። ችግሮች ሲመጡ በግትርነት አትላተሟቸው። ወደ ዝምታችሁ በመግባት ራሳችሁን አዳምጡ። ዙሪያውንና ሁኔታውን በትዕግሥት ተመልከቱ። ከመንጋው በተለየ መንገድ አስቡ። ከዚያም ትክክለኛው ቅጽበት ሲመጣ የእናንተ የሆነውን ድርሻ ተረከቡ። ውድ ቤተሰቦቼ፣ በሕይወታችሁ ቆም ብላችሁ በብልሃት ማየት የሚፈልገው እንቆቅልሽ ምንድን ነው? የወደፊት ሕይወታችሁን ከፍ የሚያደርገውና በእጃችሁ ያለ ሆኖም ወደ መሳሪያነት ያልቀየራችሁት ያ ቀጥ ያለ ሽቦ የትኛው ነው? የዝምታ ሰዓታችሁ ምን እያስተማራችሁ ነው? በኮሜንት አጋሩ። እንደ አንድ ቤተሰብ እነዚህን እንቆቅልሾች አብረን እንፍታ። የዛሬው የሬቨን ቪዲዮ ለሕይወታችሁ አንድ ትምህርት ከሰጠ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፋችሁን አሳዩ። በዝምታ ውስጥ አብራችሁን ስለተጓዛችሁ አመሰግናለሁ። በተለየ መንገድ አስቡ፣ በጥበብ ጠብቁ፣ እናም ለማይሰበር ጥንካሬ ተነሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።